ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ማክሮ ኢኮኖሚክስ 1 ቻፕተር 3 አግሪጌት ዲማንድ ኢን ክሎዝድ ኢኮኖሚ የሚለው ሁለተኛው ሌሰናችን ነው ማለት ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷቸዋል። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሌሎች እንዲደርሱ ደግሞ ሼር ማድረግ እንዳይረሳ። በተጨማሪም ደግሞ ጥያቄ አስተያየት ወይም እንድሰራላችሁ የምትፈልጉት ነገር ካለ ስልኬን ኢሜይልን አሊያም የኮመንት ሴክሽኑን በመጠቀም ልታደርሱ ትችላላችሁ። በጥያቄያችሁ መሰረት ወደ እናንተ መልሼ የምቀርብ ይሆናል። ይህን ካልን ቀጥታ ወደ ዕለቱ ዝግጅት እንሄዳለን ማለት ነው። እንግዲህ የምናየው ምንድን ነው? ባለፈው ክላስ ስለ ISLM ከርቭ ጀምረን አይተናል። ዛሬ የምናየው ፊስካል ፖሊሲ ኤንድ ዘ መልቲፕላየር የሚለውን እናያለን። ከዚህ ውስጥ ከፊስካል ፖሊሲ ቱልስ ኤንድ ዘ መልቲፕላየር አንዱ የሆነው ገቨርንመንት ፐርቼዝ ነው። እንግዲህ እንደምታውቁት ፊስካል ፖሊሲ ኢዝ ኤ ፖሊሲ ኦፍ ታክስ ኤንድ ኤክስፔንዲቸር ነው። ከኤክስፔንዲቸር ፓርቱ ምንድነው? ገቨርንመንት ፐርቼዝ ነው። ገቨርንመንት ፐርቼዝ ኢን ዘ ፎርም ኦፍ ጀስት ፐብሊክ ስፔንዲንግ ሊሆን ይችላል ማለት ነው። ኢኒሻል ኢፌክት ብናይ ኢኒሻል ኢፌክቱ ሽፍት ኢን ፕላንድ ኤክስፔንዲቸር ስናይ አን ኢንክሪዚንግ ገቨርንመንት ፐርቼዝ ወይም ቼንጅ እንጂ ኢዝ ዳይሬክት ኢንጀክሽን ኢንቱ ዘ ኢኮኖሚ። ገቨርንመንት ፐርቼዝ ሲያደርግ ወደ ኢኮኖሚ ምን ያደርጋል ማለት ነው? ኢንጀክት ያደርጋል። ሲንስ ፕላንድ ኤክስፔንዲቸር ባለፈው እንደምታስታውሱት ኢዝ ኢኳል ቱ ሲ ፕላስ አይ ፕላስ ጂ ኤክስ ማይነስ ኤም ክሎዝድ ኢኮኖሚ ስለሆነ ስለሌለ ፕላንድ ኤክስፔንዲቸር ምንድነው ብለናል? ኢ ኤክስፔንዲቸር ኢዝ ኢኳል ቱ ኮንሰምፕሽን ፕላስ ግሮስ ፕራይቬት ኢንቨስትመንት ፕላስ ገቨርንመንት ጂ ብለን ነበር። አሁን ምን ይሆናል? ቼንጅ እንጂ ምን ይሆናል? ራይዝ ይሆናል። ራይዝ እንጂ ሽፍትስ ዘ ኢንታየር ፕላንድ ኤክስፔንዲቸር ከርቭ አፕዋርድ ባይ ኤግዛክትሊ ቼንጅ እንጂ ይሆናል ማለት ነው። ስለዚህ ገቨርንመንት ፐርቼዝ ምን ያደርጋል? አን ኢንክሪዚንግ ገቨርንመንት ፐርቼዝ ዘ ፕላንድ ኤክስፔንዲቸር ከርቭ ሽፍት አፕዋርድ ባይ ቼንጅ እንጂ እንዲሆን ያስችለዋል ማለት ነው። ዘ መልቲፕላየር ኢፌክት ኢን አክሽን ምን ይሆናል ማለት ነው? ዘ ኢኩሊብሪየም ሙቭስ ፍሮም ፖይንት ኤ ቱ ፖይንት ቢ። ግራፉን እናያለን። ዘ ግራፍ ሾውስ ዛት the increase in income change in y is greater than the initial increase in government purchase change እንጂ ምን ይሆናል ማለት ነው? ግራፉ ምን ያሳያል ማለት ነው? change in y due to change in የመጣውን ያሳያል ማለት ነው። the ratio change in y over change in g is called the government purchase multiplier and it is larger than 1 ምን ብለናል? ግራፍ ሾውስ ምን ይሆናል? the increase in y is greater than the initial increase in government purchase ነው። due to that the ratio ቼንጅ ኢን ዋይ ኦቨር ቼንጅ ኢን ምን ይባላል? ገቨርንመንት ፐርቼዝ መልቲፕላየር ይባላል። ይሄም ከአንድ ይበልጣል። ስለዚህ ዘ ገቨርንመንት ፐርቼዝ መልቲፕላየር ብንባል ቼንጅ ኢን ዋይ ኦቨር ቼንጅ ኢን ጂ ይሆናል ማለት ነው። ከዚህም ነው ኪ ኢንሳይት ምንድን ነው? ፊስካል ፖሊሲ ሃዝ ኤ መልቲፕላይድ ኢፌክት ኦን ኢንካም። ፊስካል ፖሊሲ ምን አለው? መልቲፕላይድ ኢፌክት ኦን ኢንካም አለው። ሚኒንጉ ምንድን ነው? ዛት ኤ $1 ኢንክሪዝ ኢን ጂ ሌዲስ ቱ አን ኢንክሪዝ ኢን ኢንካም ሞር ዛን $1። ስለዚህ ገቨርንመንት ፐርቼዝ ምንድነው አለን? መልቲፕላየር ኢፌክት አለው which means a $1 increase in G leads to more than $1 increase in income ይሆናል ማለት ነው። ለዛ ነው change in y over change in G the government purchase multiplier greater than 1 ያልነው ማለት ነው። ስለዚህ እዚህ ጋር ተጠየቁ የምትችሉት ነገር አንድና አንድ ነው። what is the government purchase multiplier ብትባሉ change in y over change in G ምን ያህል ነው? ግሬተር ዛን 1 ነው። ለምን? ምክንያቱም ገቨርንመንት ፐርቼዝ ፊስካል ፖሊሲ መልቲፕላየር ኢፌክት ስላለው ማለት ነው። ግራፉ ይሄን ይመስላል። እንግዲህ ኤክስፔንዲቸር ኦን ዘ ዋይ አክሲስ ኤንድ ኢንካም ኦን ዘ ሆሪዞንታል ኤክስ አክሲስ። መጀመሪያ ላይ እንደምታስታውሱት ምን ነበረ? ኤክስፔንዲቸር A1 is equal to Y1 ነበረ፣ ወይንም ፕላንድ ኤክስፔንዲቸር ከኢንካም ጋር እኩል ነበረ። ምን ሆነ? ፕላንድ ኤክስፔንዲቸር በቼንጅ ገቨርንመንት ፐርቼዝ በቼንጅ እንጂ ሲጨምር ፕላንድ ኤክስፔንዲቸር ሙቭስ ፍሮም ፖይንት ኤ ቱ ፖይንት ቢ which means higher level of output ይሆናል ማለት ነው። an increasing government purchase in the Keynesian cross ስናይ an increasing government purchase of change in raises planned expenditure by that amount for a given level of income. the equilibrium moves from point A to point B ቅድም ያልኳችሁ ማለት ነው። ሁለተኛው ስላይድ ላይ the equilibrium ምን ሆናል ማለት ነው? ከፖይንት A ወደ ፖይንት B ሙቭ ያደርጋል and income rises from Y1 to Y2 ኢንካም እንደምታዩት ከY1 ወደ Y2 ወይንም planned expenditure from A1 to A2 ምን ሆናል ማለት ነው? ሙቭ ያደርጋል። እዚህ ጋር ምን ወስዶ ኖት ምንድነው? ኖት that the increase in income change in y exceeds the increase in
government purchase increase ነው ከምንድን ነው ይበልጣል ማለት ቅድም ያልኳችሁ ከገቨርንመንት ፐርቼዝ ይበልጣል ምክንያቱም ፊስካል ፖሊሲ ገቨርንመንት ፐርቼዝ መልቲፕላየር ኢፌክት ኦን ኢንካም ስላለው ማለት ነው ይሄ ግራፊካሉ ይሄን ግራፉ ምንድነው የምንባል አፕዋርድ ሽፍት ባይ ቼንጅ እንጂ ይሆናል ማለት ነው why the multiplier exist multiplier ግን ለምን ኤግዚስት አደረገ እንግዲህ ገቨርንመንት ፐርቼዝ ቼንጅ እንጂ has a multiplier effect on income ወይም planned expenditure ላይ ብለናል ነገር ግን multiplier effect ለምን ተፈጠረ ነው why the multiplier effect exist the ripple effect ይባላል ምክንያቱም ምንድነው the mechanism income greater than consumption which means more income ማለት ነው the multiplier process works through the circular flow of income and its effect on consumption multiplier process the multiplier exist ያደረገው ወይም ripple effect የመጣው ለምንድነው through circular flow of income and its effect on consumption ነው ሶስት ራውንዶች አሉ ራውንድ 1 ምንድነው the government spends an extra change እንጂ government extra purchase በchange እንጂ ሲያደርግ this directly increases income for contractors workers etc by change እንጂ መጀመሪያ ላይ እንግዲህ አሁን ያየን ያለው ምንድነው multiplier effect እንዴት መጣ ripple effect እንዴት መጣ የሚለው ነው ሶስት ራውንዶች አለው እንዳልኳችሁ የመጀመሪያው ራውንድ ምንድነው government በchange እንጂ ሲጨምር directly ለኮንትራክተሮች ለወርከሮች ባይ ቼንጅ ኢንካማቸው ይጨምራል ይሄ ራውንድ 1 ሁለተኛው ራውንድ the receipt of income በኮንትራክተሮች በወርከሮች ተቀበሉት with a marginal proportion to consume marginal proportion to consumption አላቸው spends a fraction of MPC times G consume ያደርጋሉ on in consumption good this becomes income for the other ይሆናል ሁለተኛው ራውንድ ሶስተኛው ራውንድ ደግሞ the new receipt also spend a fraction of their new income which means MPC times G ራውንድ 2 ያለው ሲባዛ ሌላ በMPC ምን ማለት ነው ስለዚህ MPC square times change and so on እያለ ይቀጥላል ማለት ነው ሶ እዚህ ጋር የምትይዙልኝ ነገር ምንድነው the multiplier exist ያደረገው ወይም ripple effect የመጣው ዱቱ the circular flow of income and its effect on consumption ነው ማለት ነው ያ ማለት እንግዲህ በቼንጅ እንጂ ገቨርንመንት ስፔንድ ሲያደርግ ለወርከሮቹ እነሱ MPC times change እንጂ ይሆናል ሶስተኛው ራውንድ ላይ ደግሞ MPC times change እንጂ ያደረገ ይሄዳል the feedback loop continue ያደርጋል ምን ማለት ነው this process creates a chain reaction each round of new spending creates new income which leads to another round of smaller but positive consumption spending ምንድነው ዞሮ እዚህ ጋር የምትይዙት ነገር ምንድነው አንዱ spending ሌላ ምን ክሬት ያደርጋል ሌላ ኢንካም ክሬት ያደርጋል ያንንም ደግሞ ሌላ ኢንካም ክሬት ያደርጋል ስለዚህ ripple effect is due to the circular flow of income and its effect on consumption ነው ማለት ነው ይሄን ካየን መልቲፕላየሩን ካልኩሌት ማድረግ እንችላለን the size of the multiplier እንግዲህ ምንድነው ኢፌክቱ ሪፕል ኢፌክቱ አለ ግን መልቲፕላየር ደግሞ ምን ያህል ነው የሚለው እንዴ the size of the multiplier calculate እናደርግ አንደኛ the multiplier as infinite series ነው ብለን assume ብናደርግ ቅድም the total change in income is the sum of all this infinite round spending ቅድም እንዳልነው change ነው is equal to 1 plus MPC square plus MPC the power of 3 plus change እንጂ ቅድሙ ማለት ነው በዚህ ሲኩዌንስ ይሄዳል ሶ simplify እናድርገው the simplified multiplier formula ምን ይሆናል ማለት ነው using the formula for an infinite geometric series is this sum simplifies to ምን ይሆናል government purchase multiplier which means change ነው over change is equal to 1 over 1 minus MPC ይሆናል ማለት ነው ይሄ geometric series infinite geometric series እንዴት ካልኩሌት እንደሚደረግ 12 ማትማቲክስ ላይ አለ ስለዚህ እንደዚህ ከዚህ ነው ክሬት የሚደረገው ማለት ነው ኤግዛምፕል if MPC 0.6 ቢሆን the multiplier ምን ይሆናል ማለት ነው 1 over 1 minus MPC አይደለ 1 over 1 minus 0.6 1 over 0.4 2.5 ይሆናል አያችሁ multiplier effect የሚኖረው ማለት ነው ኢንተርፕሬቴሽኑ ምንድነው $1 increase in government purchase leads to $2.5 total increase in equilibrium income for the economy ማለት ነው አያችሁ $1 ሲጨምር ገቨርንመንት ፐርቼዝ ኢንካም ከ1% በላይ ይጨምራል በሁለት ወይም ከ$1 በላይ ይጨምራል ብለናል በ2.5 ጨመረ ዱቱ the circular flow of income and its effect on consumption multiplier effect ይሄ ነው ስለዚህ
what is the government purchase multiplier ብንባል እቺ ባይዞ ኢንትራንስ ሞታች ኤግዚት ኤግዛም ሞታቻታለሁ government purchase multiplier ምንድነው 1/1 minus MPC marginal propensity to consume ይሆናል ማለት ነው MPC ከተሰጠን government purchase multiplier ማግኘት መቻል አለብን ማለት ነው አንደኛው fiscal policy effect government purchase ነው ሁለተኛው tax multiplier የሚባል አለ tax multiplier ይሄ ደግሞ ምንድነው still fiscal policy ነው ግን contractionary expansionary ነው ይችላል ለምሳሌ the initial effect of a tax cut still expansionary fiscal policy እንጠቀም a decrease in tax changing raises disposable income y minus t by changing t እንግዲህ ታክስ ሲቀንስ disposable income ይጨምራል this increase in disposable income boosts consumption spending by the amount MPC times changing t እንግዲህ ታክስ ሲቀንስ disposable income ይጨምራልና disposable income ከጨመረ ደግሞ consumption spending ምን ይሆናል ይጨምራል በምን ያህል amount marginal propensity to consume times change in this increase in consumption shifts the planned expenditure curve upward by MPC times change in ስለዚህ ታክስ ከቀነሰ ደግሞ disposable income በመጨመሩ ምክንያት consumption ሲጨምር planned expenditure curve upward by MPC times change in ይጨምራል ማለት ነው ልክ እንደ government purchase ስለዚህ the tax multiplier effect ምን ይሆናል ማለት ነው similar to government spending this initial increase in consumption triggers the multiplier process leading to a larger final stage in income ወይም change in y so the overall effect is given by tax multiplier formula tax multiplier ምን ይሆናል change in y over change in t is equal to minus MPC over 1 minus MPC ይሆናል ማለት ነው ኔጌቲቭ ሳይን ምን ታመለክታለች ከኢምፕሊኬሽንስ እና the negative sign indicates the inverse relationship between the tax cut negative change in t increases income positive change in y and tax hike decreases income so tax እና income disposable income inverse relationship ስላላቸው ነው ማለት ነው ስለዚህ እዚህ ጋር የምትይዙልኝ ነገር tax as a fiscal policy ሁለት ኢፌክቶች አሉት አንደኛው increase እና decrease ሲደረግ tax decrease ሲደረግ consumptionን disposable income ስለሚጨምር consumption spending ይጨምራል በምን ያህል amount MPC times change in t ስለዚህ tax multiplier effect ምን ይሆናል ማለት ነው the overall effect change in y over change in t is equal to minus MPC over 1 minus MPC negative ሳይን ለምን ሆነ ምክንያቱም the inverse relationship between the tax and disposable income similar absolute value ለምሳሌ the tax multiplier is smaller than the government spending multiplier because the initial injection into the economy MPC times change in t is less than the full change in t በአብሶሉት ቫልዩ ከገቨርንመንት ስፔንዲንግ ኢፌክት ጋር ስናወዳድረው ግን ታክስ መልቲፕላየሩ ከገቨርንመንት መልቲፕላየሩ ምንድነው ያንሳል ለምን ምክንያቱም the initial injection in the economy which means MPC times change in t is less than full of change in t ስለማይሆን ማለት ነው ግልጽ ነው አይደል ስለዚህ ኤግዛምፕል ብና if MPC 0.6 ቢሆን ታክስ መልቲፕላየሩ MPC over 1 minus MPC አይደል አዎ ስለዚህ ኔጌቲቭ 0.6 over 1 minus 0.6 equal to negative 1.5 ይሆናል ኢንተርፕሬቴሽኑ ምንድነው a 1% tax cut raises equilibrium income by 1.5% ወይም a $1 tax cut raises equilibrium income by 1.5 ዶላር ይሆናል ማለት ነው ስለዚህ ሁለተኛው ፊስካል ፖሊሲ መልቲፕላየር is a tax multiplier ይሄን ይመስላል ማለት ግራፉ ይሄን ይመስላል just like የቀደሙ ግራፍ ምንድነው አሁንም ምንድነው due to tax cut planned expenditure curve ወይም y ከy1 ወደ y2 planned expenditure ከe1 ወደ e2 ይጨምራል due to tax cut so a tax cut shifts planned expenditure upward ያደርገዋል ማለት ነው due to that income ከy1 ወደ y2 ይጨምራል a decrease in tax in the Keynesian cross ስናይ a decrease in tax of by change in t raises planned expenditure by MPC times change in t ቅድም ያልኳችሁ for any given level of income the equilibrium moves from point A to point B ከፖይንት A ወደ ፖይንት B ምን ይሆናል ሙቭ ያደርጋል and income raises from y1 to y2 again fiscal policy has a multiplier effect on income በዚህ ጊዜ multiplier effect አለው fiscal policy ዙሮ multiplier effect አለው ምክንያቱም ምንድነው ለናል the two circular flow of income and its effect on consumption በርግጠኝነት በግልጽ ይሆንላችሁ ነው የሚሄደው በቃ ፖይንቱ እነዚህን ከያዛችሁ ሌላ ምንም ዝባዝንክ የለውም ሶ ይሄን ነው የምትይዙት ማለት ነው ሁለተኛው ታክስ ቀት ነው ሶስተኛው ኢንተረስት ሬት ኢንቨስትመንት ኢን ዘ አይስ ከርቭ የሚለው እናያለን ኢንተረስት ሬት
ኢንቨስትመንትና ዘ አይስ ከርቭ እንሄዳለን። አሁን ምንድነው እንግዲህ y is equal to c plus i plus g ነው። የጂን ኢፌክት አየን፣ ከኮንሰምፕሽን ታክስን አየን። አሁን ደግሞ እስኪ ኢንተረስት ሬት እና ኢንቨስትመንት እንይ። ሶስት ነገሮችን፣ አንደኛ ሙቪንግ ቢዮንድ ኤ ፊክስድ ኢንቨስትመንት አሰምፕሽን the Keynesian cross model provides a fundamental or a foundational understanding of income determination but relies on simplifying assumption that planned investment I is fixed exogenously. Keynesian cross ምን አስም ያደርጋል? ዝሮ ለኢንካም ዲተርሚኔሽን just foundational understanding provide ያደርጋል። ነገር ግን ሲምፕሊፋይንግ አሰምፕሽን ያለው ምንድነው? ያ ሲምፕሊፋይንግ አሰምፕሽን ፕላንድ ኢንቨስትመንት ወይም አይ ምንድነው ይላል? ኤግዞጂኒየስሊ ዲተርሚንድ ነው። it determines outside the model. To build a more realistic model, ISLM model, we must explain what determines investment. The key variable is the interest rate. ዝሮ አሁን እዚህ ጋር እቺ ሁለት መስመር የምታስረዳው ምንድነው? Keynesian cross investment is exogenously determined, planned investment exogenously determined ነው ብሎ አሱም ያደርጋል። ነገር ግን ሞር ሪያሊስቲክ ISLM ከር ሞዴል ቢውልድ ለማድረግ ኢንቨስትመንትን ዲተርማይን የሚያደርገው አንድ ኪ ቬሪየብል አለ። እሱ ኪ ቬሪየብል ምንድነው ነው? ሪል ኢንተረስት ሬት ነው። ሶ the investment function is a function of interest rate. I is equal to a function of interest rate. This function states the level of planned investment is determined by the real interest rate ማለት ነው። ኢኮኖሚክ ሎጂክ ምንድነው? the interest rate represents the cost of borrowing capital for an investment project to be profitable. Its expected return must be exceed this cost. I is equal to IR, the investment function. Planned investment is determined by the interest rate. ኢኮኖሚክ ሎጂኩ the real interest rate is the cost of borrowing capital ነው። interest rate ምንድነው? the cost of borrowing capital ነው። so for any investment project to be profitable እንደሆነ ከተፈለገ it is expected return ምን መሆን አለበት? ከኮስቱ መብለጥ አለበት። so lower interest rate makes more project profitable leading to an increase in planned investment ማለት ነው። the causal chain ስናይ this link establishes the core transmission mechanism from monetary condition to the real economy. አያችሁ አሁን ወደ ውስጥ እየገባ ነው። ይሄ ኢንቨስትመንት ዘ ፈንክሽን ኦፍ ኢንተረስት ሬት የሚለው ሊንኩ ምን ስታብሊሽ ያደርጋል? ዘ ኮል ትራንስሚሽን ሜካኒዝም ፎር ሞኔታሪ ኮንዲሽን ቱ ዘ ሪል ኢኮኖሚ ይሆናል ማለት ነው። ሶ ኢንተረስት ሬት አር ሲቀንስ ምን ይሆናል? ፕላንድ ኢንቨስትመንት ይጨምራል። ፕላንድ ኢንቨስትመንት ሲጨምር ፕላንድ ኤክስፔንዲቸር ይጨምራል። ፕላንድ ኤክስፔንዲቸር ሲጨምር ደግሞ ኢኩሊብሪየም ኢንካም ወይ ምን ይሆናል? ይጨምራል። ስለዚህ አይኤስ ከርቭ መጣ ማለት ነው። አይኤስ ከርቭ መጣ። ምንድነው አይኤስ ከርቭ ምንድነው? ሪሌሽንሺፕ ቢትዊን ኢንተረስት ሬት ኤንድ ኢንካም ሾው የሚያደርግልን ማለት ነው። ሪሌሽንሺፕ ቢትዊን ኢንተረስት ሬት ኢንካም አይኤስ ከርቭ እሱ ነው። ሶ ይሄ ግልጽ ኮላስ ባይዘ በቃ ማክሮ ኢኮኖሚክስ ፍትትትትትሎ ነው የሚታያችሁ። አድቫንስድ ስትማሩ ማስተርስ ላይ ምናምን በጣም ይቀላቸዋል። ስለዚህ ይሄ causal chain ይሄ አይኤስ ከርቭ ይሄን ይሆናል ማለት ነው። ዘ ኢንቨርስ ሪሌሽንሺፕ ቢትዊን ኢንተረስት ሬት ኤንድ ኢንካም ወይም ዘ ሞኔታሪ ትራንስሚሽን ሜካኒዝም። ኢንተረስት ሬት ሲቀንስ ፕላንድ ኤክስፔንዲቸር ይጨምራል። ፕላንድ ኤክስፔንዲቸር ሲጨምር ፕላንድ ኢንቨስትመንት ሲጨምር ፕላንድ ኤክስፔንዲቸር ይጨምራል። ፋይናሊ ኢኩሊብሪየም ኢንካም ዋይ ይጨምራል ማለት ነው። ግራፊካል ሪፕሬዘንቴሽን ስናይ ፓነል ኤ ፓነል ቢ ፓነል ሲ ያለ እቺን ግራፍ ያዙ ሊቀጣይ ስለምናየው ማለት ነው። ዘ ኢንቨስትመንት ፈንክሽን ኢዝ ግራፍድ አስ ዳውንዋርድ ስሎፒንግ። ኢንቨስትመንት ፈንክሽን እንዴት ነው ግራፍድ የሚሆነው? ዳውንዋርድ ስሎፒንግ ነው። ለምን እንዴት የሚለውን እናያለን። ኦን ኤ ግራፍ ዊዝ ዘ ኢንተረስት ሬት አር ኦን ዘ ቨርቲካል አክሲስ ኤንድ ኢንቨስትመንት ኦን ዘ ሆሪዞንታል አክሲስ። ምክንያቱም ኢንቨስትመንት ፈንክሽን ዳውንዋርድ ስሎፒንግ የሆነው ዘ ኢንቨርስ ሪሌሽንሺፕ ቢትዊን ኢንተረስት ሬት ኤንድ ኢንቨስትመንት ስለሆነ ማለት ነው። ስለዚህ ከዚህ በመነሳት አይኤስ ከርቭ ምን እናደርጋለን ማለት ነው? ድራይቭ እናደርጋለን። ድራይቪንግ ዘ አይኤስ ከርቭ ለምሳሌ ፓነል ኤ የመጀመሪያው ይሄኛው ግራፍ ዘ ኢንቨስትመንት ፈንክሽን shows the investment function an increase in the interest rate from R1 to R2. ኢንተረስት ሬት ከR1 ወደ R2 ሲጨምር reduces planned investment from IR1 to IR2። አያችሁ ኢንተረስት ሬት ከR1 ወደ R2 ሲጨምር ፕላንድ ኢንቨስትመንት ደግሞ ከአይአር1 ወደ አይአር2 ምን ይሆናል ማለት ነው? ይቀንሳል። ይሄ ፓነል ኤ ላይ ነው። እዚህ ግራፍ ላይ ያዙት።
ቪዲዮን ስታዩ እናንተ ወደ ባክም እያደረጋችሁ ማየት ስለምትችሉ ማለት ነው። ፓነል ቢ ደግሞ it shows the Keynesian cross show የሚያደርገው Keynesian cross ነው። Keynesian cross ምንድነው ብለናል ቀደም? a decrease in planned investment from IR1 to IR2 shifts the planned expenditure function downward and thereby reduces income from Y1 to Y2 አያችሁ Keynesian cross ምን show ያደርጋል ማለት ነው። ኤክስፔንዲቸር planned investment ሲቀንስ planned expenditure functionም downward and reduce income from Y1 to Y2 እንደሚሆን ያሳያል። ፓነል ሲስተሙ ምን ያሳያል? shows the IS curve summarizing the relationship between the interest rate and income ያሳያል። IS curve ምንድነው ብያቸዋለሁ? the relationship between the interest rate and income ነው ብለናል። which means the higher the interest rate the lower the level of income። ስለዚህ እነዚህ ሶስት ግራፎችን ያዙ። ስለዚህ አይስ ከርቭ ድራይቭ የሚሆነው ከምንድን ነው ማለት ነው? ከኢንቨስትመንት ፈንክሽን እና ከኬኒዣን ክሮስ ነው። ኢንቨስትመንት ፈንክሽን ኬኒዣን ክሮስ ከኢንቨስትመንት ፈንክሽን ድራይቭ ይደረጋል። አይስ ከርቭ ደግሞ ከኬኒዣን ክሮስ ወይም ከሁለቱ ከኢንቨስትመንት ፈንክሽን። መጀመሪያ ኢንቨስትመንት ፈንክሽን ዘ ኢንቨርስ ሪሌሽንሺፕ ቢትዊን ኢንተረስት ሬት ኤንድ ኢንቨስትመንት ነው። ዘ ኬኒዣን ክሮስ ደግሞ ኢንተረስት ሬት ሲቀንስ ወይም ኢንተረስት ሬት ሲጨምር ፕላንድ ኢንቨስትመንት ይቀንሳል። ፕላንድ ኢንቨስትመንት ከቀነሰ ደግሞ ፕላንድ ኤክስፔንዲቸር ይቀንሳል። ፕላንድ ኤክስፔንዲቸር ከቀነሰ ደግሞ ኢንካም ይቀንሳል። ይሄ ነው ግራፊካል ሪፕሬዘንቴሽን። ፓነል ኤቢሲ ያዙልኝ ቀጥላይ ስለሚጠቅመው ማለት ነው። ሶ አሁን ያወራ ነው ዘ ግራፊካል ደሪቬሽን ኦፍ ዘ አይስ ከርቭ ስናይ ዘ አይስ ከርቭ ኢዝ ድራይቭድ ባይ ዘ ሊንኪንግ ዘ ኢንቨስትመንት ፈንክሽን ቱ ዘ ኬኒሻን ክሮስ ነው። ዘ ፕሮሰስ ኢዝ ሾውን ኢን ዘ 3 ፓነል ዲያግራም ቀድም ያየነው ማለት ነው። ፓነል ላይ ምንድነው? ኢንቨስትመንት ፈንክሽን ነው ኦሬዲ ያየነው። we start at interest rate R1 which corresponds to a level of investment IR1 interest rate R1 ከlevel of investment correspond ከIR1 ያደርጋል። if interest rate increases to R2 interest rate ወደ R2 ሲጨምር the quantity of planned investment falls to ምን ይሆናል? IR2 interest rate ሲጨምር quantity of planned investment ምን ይሆናል? ይቀንሳል ማለት ነው። ይሄ A ነው ኢንቨስትመንት ፈንክሽን። B ኬኒዣን ክሮስ ደግሞ the initial investment level IR1 is part of the initial planned expenditure function E1 ነው። so the equilibrium in the goods market is at point A with income Y1 ይሆናል። but when investment falls to R2 investment ወደ IR2 fall ሲያደርግ ምክንያቱም interest rate ወደ R2 ስለጨመረ due to the higher interest rate planned expenditure shifts to E2 downward ወደ E2 ምን ይሆናል? shift ያደርጋል። the new equilibrium in the goods market is at point B with lower income Y2 due to that ምን ይሆናል ማለት ነው? new equilibrium in the goods market at point B with lower income Y2 ይሆናል ማለት ነው። ይሄ ፓነል ቢ ነው። ፓነል ሲ ዘ አይስ ከርቭ ነው። አይስ ከርቭ ደግሞ we plot the combination R1 Y1 at point A bar on the lower graph and ሁለተኛ we plot the combination R2 Y2 as point B bar on the lower graph ሁለቱን connect ስናደርግ connecting points like a bar or a star or just a prime and b prime yields the s curve። ስለዚህ combination y1 r1 እና y1 point a bar ላይ plot the combination r2 y2 on the lower graph point b bar ላይ ሁለቱን connect ስናደርግ ምን ይሰጠናል ማለት ነው? s curve ይሰጠናል ማለት ነው። ኮንክሉድ ስናደርገው the S curve shows all combination of interest rate and income where the goods market is in equilibrium። መጀመሪያው ስናይ በቃ IS curve ምንድነው ከተባላችሁ the IS curve shows the combination of interest rate and income where the goods market is in equilibrium ነው። its downward slope reflects the negative relationship between the interest rate and aggregate demand። ስለዚህ S curve ምንድነው? downward sloping ነው። አይስ ከርቭ ምንድነው? ዳውንዋርድ ስሎፒንግ ነው። ይሄ ዳውንዋርድ ስሎፕ ምንን ያሳያል? it reflects the negative relationship between the interest rate and aggregate demand ወይም income ይሆናል ማለት ነው። አሁን በእርግጠኝነት ስለ አይስ ከርቭ ፍንትው ብሎላችኋል ብዬ ተስፋ አደርጋለሁ። ምክንያቱም ቅድም መልቲፕላየር ላይ የምታይዙሉ የገቨርንመንት ፐርቼዝ ሲጨምር ሲቀንስም ሪቨርሱን ይወስዳል። ታክስ ሲቀንስ ብለናል። ታክስ ሲጨምር ደግሞ ሪቨርሱን ይወስዳል። እሱን ራሳችሁ ሞክሩት፣ አንብቡ። አንድ አሁን
ሽፍትስ ደግሞ ዘ አይስ ከርቭ ነው አይስ ከርቭ ሽፍት የሚያደርግበትን ዘ ሮል ኦፍ ፊዚካል ፖሊሲ አሁን እዚህ ጋር ወስዶ ኮር ፕሪንሲፕል ምንድነው ዘ አይስ ከርቭ ኢዝ ድሮን አንደር ዘ ሴትረስ ፓሪበስ ኦል ኤልስ ኢኳል አይስ ከርቭ ዝሮ ድሮ የሚደረገው በኦል ኤልስ ኢኳል በሴትረስ ፓሪበስ አሰምሽን ሪጋርዲንግ ፊዚካል ፖሊሲ ጂኤንዲቲ ነው any change in physical policy that increase aggregate demand at a given interest rate will cause the IS curve to shift to the right aggregate demand የሚጨምር any physical policy at a given interest rate IS curve ነው ወደ right shift እንዲሆን ያስችለዋል any change that decrease aggregate demand will cause the IS curve to shift to the left aggregate demand የሚቀስ ደግሞ IS curve ወደ left shift እንዲሆን ያስችለዋል ያወራነው ነው expansionary fiscal policy shifts the IS curve rightward ያደርገዋል ወይም outward increase in government purchase ለምሳሌ change in greater than zero mechanism ምንድነው an increase in G is a direct component of planned expenditure which means is equal to C plus I plus G at the same interest rate and the same I the planned expenditure function in the Keynesian cross shifts upward leading to the higher level of equilibrium income ቀደም ያወራነው ማለት ነው ሪዛልቱ ምን ይሆናል ማለት ነው the entire IS curve shifts rightward for every interest rate the associated equilibrium income is ምን ይሆናል now higher ይሆናል decrease in tax ሲሆን ደግሞ change in T less than 0 ሲሆን ሜካኒዝሙ a tax cut increases disposable income y minus t ምን ይሆናል እንዲጨምር ያደርገዋል which stimulates consumption spending ሲን ምን ያደርገዋል ይጨምራል according to the MPC marginal proposed to consume this also shifts the planned expenditure function upward leading to higher income ይሄ ደግሞ ወደ ምን ያመራል ማለት ነው planned expenditure function upward እና higher income እንደሆነ ያስችላል ስለዚህ ዱቱዛት አይስ ከርቭ ሽፍትስ rightward በቃ expansionary fiscal policy ከሆነ expansionary fiscal policy ምንድናቸው ታውቃላችሁ government purchase decrease in tax የመሳሰሉት ናቸው አይስ ከርቭን ወደ right ወይም outward shift እንደሆነ ያደርጉታል ያስችሉታል ማለት ነው ሁለተኛው contractionary fiscal policy አሉ contractionary fiscal policyዎች አሉ እነዚህ ደግሞ ምንድናቸው አይስ ከርቭን left ወይም inward shift እንደሆነ የሚያስችሉት ናቸው ለምሳሌ decrease in government purchase change in less than 0 ሲሆንና increase in tax ይጨምር change in greater than 0 ሲሆን ሜካኒዝሙ ምንድነው this policies reduce consumption and or government spending contractionary fiscal policyዎች ወይም decrease in government purchase and increase in tax consumption ምን ያደርጋል ይቀንሳል government spending ምን ያደርጋል ይቀንሳል due to that shift the planned expenditure function downward for any given at a given interest rate ታክስ ይጨምር government purchase ሲቀንስ planned expenditure function downward shift እንደሆን ያደርጉታል ማለት ነው ሪዛልቱ ምን ይሆናል ማለት ነው the equilibrium level of income falls for every interest rate equilibrium level of income ምን ይሆናል ይቀንሳል given the interest rate meaning the IS curve shifts to the left ለምሳሌ ግራፍ ብናየው ኤና ቢ the Keynesian cross እና the IS curve ስናይ an increase in government purchase shifts the IS curve outward ለምሳሌ ፓነል A shows an increase in government purchase raises planned expenditure ያደርገዋል for a given interest rate the upward shift in planned expenditure or change in G leads to an increase in income y which means change in G over 1 minus MPC therefore in panel B the IS curve shifts to the right by this amount ይሆናል ማለት ነው ስለዚህ ምን ኮንትራክሽነሩ ምን ያደርጋል ኤክስፓንሽነሩ ምን ያደርጋል የሚለውን አየን ይሄን በደንብ እንድትዙ ግዴታ ነው ሰመራይዝ እናደርገው ኮምፕሬሄንሲቭ ሰመሪ ኦፍ ዘ አይስ ከርቭ ሰመራይዝ እናደርገው ፎርማል ዴፊኒሽኑ ምንድነው አይስ ከርቭ ቀደም እንዳየነው ዘ አይስ ከርቭ ሪፕሬዘንትስ ዘ ሎከስ ኦፍ ኦል ኮምቢኔሽን ኦፍ ዘ ኢንተረስት ሬት አር ኤንድ ናሽናል ኢንካም ዋይ ፎር ዊች ዘ ማርኬት ፎር ጉድስ ኤንድ ሰርቪስስ ኢን ኢኩሊብሪየም this means that planned expenditure or aggregate demand equals aggregate output GDP with no unplanned inventory investment ማለት ነው what is called IS ማለት ነው the IS stands for investment saving ማለት ነው in closed economy the equilibrium condition in the goods market can be expressed as I is equal to S plus T minus G ነው this condition is equivalent to Y is equal to C plus I plus G and is another way to understand the equilibrium curve the curve representation ማለት ነው key property-ውን ስናይ just recap ለማድረግ IS curve slope is downward sloping ነው a higher interest rate discourages investment reduce aggregate demand and equilibrium income shift የሚያደርግ ደግሞ ሽፍቱ caused by change in exogenous factors other than the interest rate that affects aggregate demand rightward shift ከሆነ caused by expansionary fiscal policy increase in government spending decrease in tax and other positive demand shock
ለምሳሌ ኮንሱመር ኮንፊደንስ ሲጨምር፣ ሌፍት ዋርድ ሽፍት ከሆነ ደግሞ ኬዝድ ባይ ኮንትራክሽናል ፊስካል ፖሊሲ ለምሳሌ ገቨርንመንት ስፔንዲንግ ሲቀንስ ወይም ታክስ ሲጨምር ኤንድ አዘር ኔጌቲቭ ዲማንድ ሾክ ለምሳሌ ቢዝነስ ኮንፊደንስ ሲቀንስ ይሆናል ማለት ነው። ኬ ፕሮፐርቲዎቹ ጀስት በቃ ሰማራይዝ ያደረኩላችሁ ይሄን ይመስላል። ቢግ ፒክቸሩን ስናይ ዘ ኤስ ከርቭ ኢዝ ዋን ሃፍ ኦፍ ዘ ኤስኤልኤም ከርቭ። ኤስ ከርቭ ምንድነው? ዘ ዋን ሃፍ ኦፍ ዘ ኤስኤልኤም ከርቭ ነው። this it describes equilibrium in the goods market። ኤስ ከርቭ ምን ዲስክራይብ ያደረገ ማለት ነው? equilibrium in the goods market ያደረገ። it complete picture of the economy. For a complete picture of the economy in the short run it must be combined with the LM curve which describes equilibrium in the money market ቀጥለም ነው ማለት ነው። The intersection of the S and LM curve determines the unique combination of interest rate and income that simultaneously equilibrate both market. Both market ማለት the money market and the goods market. Goods market represented by the IS and money market is the represented by LM liquidity and money ቀጥለን ነው አለ ማለት ነው። ስለዚህ IS LM curve ማለት ይሄ ነው። IS curve ስፔሻሊ ይሄ ነው። በቃ እርግጠኝነት ይሄን ካነበባችሁ 100% እንደሚገባችሁ እርግጠኛ ነኝ። የዛሬው ለሰን በዚህ እናጠናቃለን። ቤተሰብ አሁን ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቻናሉን ሰብስክራይብ